كونهم بتوحيد يا دمكو ጌታችን ያላቀው ديارتون شككوا بنور عليك لكو تغير لك ولو ترهبوا بيت المقدس دراس الجنة فرس متعزي لما درس يزوبو كهل مجدو طرانا وسدوا كلنا سجدوا قوموا بميرابو يا مدينة وشم يا ربو دوا مجربو عندو سفر عندو سنفر የተጀላ አዝመራ ለማፍራት አበቡ አልቀሩ እንደፈሩ ወይ እንደነፈሩ አበበው አፈሩ ጉድ ተንዘረበቡ ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው ቆሞ በሚራቡ የመዲናው ምን ይበል እስኪ ከውኑን በተውሂድ ያደመቀው ማጀቹ ላይ ካንኩን ከውኑን اللهم صل على መጀረዱ ሊከራ የረዋጅተኑ ወረዋኑ ፍጀስ ወረዋኑ እንጀደስ ወሉመት የቹራ ጫለንተኒ ግን ቻበሬዱ ሲረካኒ ወረብ ጀች በበሪዱ ከለላፈቲኑ ዲሴዴ መጅራ اللهم صل على محمد كونهم بتوحيد يا دمقው لا اله الا ከዚህ በላይ ምን ይበል እኔ እኮ ምንም ነገር ከዚህ በኋላ ምንም አይታየኝማ አሁን ማለት በዚህ ጉዳይ ላይ ከውኑም በተውሂድ ያደመቀው እንዲህ ይሄን ራሱ ማለት የሚችል ሰው ዝም ብሎ አንደበት ነው እንዴ? ዝም ብሎ አንደበት ይሄን ማለት አይችልም። ዝም ብሎ አይምሮም ይሄን ማሰብ አይችልም። ዝም ብሎ ነገር አይመጣለትም ብዬ ነው የማስበው። ለምን መሰለህ? ይሄ ቃል ራሱ ተመርጦ ነው ለምርጥ ሰው ጋር የሚሄደው። اللهم صل على ይገርመኛልና ነው ሁሌ ይገርመኛል። እንዲህ አይነት ቃላቶች ብዙ ሰዎች እንዲህ አይነት ተናግረው ያሳለፉት ነገር እንዲህ አይነት ቃላት አጣጣላቸው ምናምናቸውን ሳስታውስና ለራሴም ስል ምገርሙኝ ናቸው። ከውኑ ምን ነው ከውን በአጠቃላይ ከውን ተፈጥሮ መሬት ምድር ውሃ ምናምን ነገር ሁሉን ጨምሮ እኮ ነው። ከውኑን ነው እኮ በተውሂድ በአላህ አንድነት አደመቀው ብሎ እኮ ነው ያለ። ከዚህ በላይ ምን ይበልህቦ አቦ ጀቴ ጀዲቦ والله رب رحمة سيفك كلنا متشكر جدا. اللهم صل على محمد كونهم بتوحيد يا دمكو ጌታችን ያላቀው እሊበር ዱጋጅ ሊበር ዱጋ ከውኑም በተውሂድ ያ ደመቀው ወረዋ ገጋሪ ጀ የከነካንት ቢሆን ጥሩ እንዲህ አይነት ነገሮች የተናገሩ ሰዎች ዛሬ ማለት የማንችላቸው ነገሮች ያሉት ነገር ስላለ ማጥለያ አለ። ማጥለያ ገባ ማጥለያ አለ። እነዚህ ሰዎች ሀንጀሻ ቀም ነበር ዱር መዲና ከይሳ ሀንጀሻ አለን እኮኛ ሀንጀሸቱል ሐበሽያ እኮ አለ ድሮ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኛ ከሀንጀሻ የምንናገረው ነገር ሴቶቻችን ልባቸው ቀሩራ ነው ይሰበራል የሚለውን ብቻ ነው የምናዳምጠው። እሱ ብቻ አይደለም የተባለው ለሀንጀሻ። ኧረ እሱ ብቻ አይደለም። ሀንጀሻ አንድ ቀን መስጂድ ውስጥ በመዲና መስጂድ ውስጥ በአመቱ በዓል ዒድ ቀን ሀበሾችን ሰብስበው ኃይለኛ ጭፈራ ሲያደርግ አይሻ ማን ላይ ቆማን ያየችው? ነብዩ ላይ ቆማን ያየችው አይሻ ረዲየላሁ ተዓላ ዐንሃ እዛ ላይ ቆማ አሳየኝ እስኪ ሀንጀሻ በጣም እየተጫወተ በነበረበት ሰዓት ላይ በጣም ኃይለኛ ጭፈራ ላይ በነበረበት ሰዓት ላይ እስኪ ሀበሾችን ጭፈራ በደንብ አድርገሽ በጣም ያምራል ያለችው ሀበሻ ማንን ነው? አይሻ ማንን ነው? እኔ ያለ አግባብ ጨፍሩ እያልኳቸው አይደለም። ያለ አግባብ ያው በዛ መንገድ ውስጥ የወጣውን እያልኩ ያለሁት ማንሳት የፈለኩት ነገር ለመጥፎ ነገር ተብሎ ጥሩ ነገር አይታጣም፣ ለጥሩ ነገር ተብሎ መጥፎ ነገር ይታጣል እንጂ ጥሩ ነገሮቻችን ያለንን ነገሮች በሰርጋችን ላይ ሴቶች እንዴት ነው የሚሆኑት? ወንዶቻችን እንዴት ነው የሚሆኑት? በለቅሷችን ወንዶቻችን እንዴት ናቸው? እቺም ስልጠና ተሰጠን። ኧረ መንሐጅል ሐያት ነው፣ ህይወት አካል ነው። እቺም ትነገረን እንዴት ነው ያሳለፉት ሰርጋቸውን በምን አይነት ሁኔታ? ለሴቶች ለብቻ የተፈቀደ ቦታ የትኛው ነው? ለወንዶች ለብቻ የተፈቀደ የትኛው ነው ተብሎ እንዲህ አይነት ከዑለማዎቻችን ነው የሚጠብቀው። ከዑለማዎች ብቻ ሳይሆን ዒልም እነሱ ጋር የምታመን ለዕልም ታማኝ የሆኑ ሰዎች እንዲህ አይነት ነገር አላህን የሚፈሩ ሰዎች አሉና ነው አበጥሮ ያስቀምጡልን። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።